ግሩም የምናውቀው ጉዳይ ለምንድን ነው የምታወሺው? አንቺ ምንድን ነው የምታወሪው? አይደለም ምኑን ነው የማዋሽሽ? እኔ ልቀር እህትን ለእሷ አስብላት። እሺ እኔ ልቀር ነው ምን ነው ማን ያረከም ምንድን ነው ምን ማለት ቤቴ ሲጀምር ለምንድን ነው ካሜራ የምታስቀምጠው? ቤቴ ውስጥ ለምንድን ነው ያለ ፍቃድ ካሜራ የምታስቀምጠው? እንዳንተ አይነት ጋጠ ወጦችን ስርዓት ነው ማለት ነው። ጋጠ ወጥ አንተ ነግረኝ ለመጨረሻ ጊዜ ነው ቤቴ ውስጥ ዘው ብለህ ገባ ታስረኛለህ፣ ትደበድበኛለህ። ማን ነው? ቆይ ህግ የለም እንዴ? ምንድን ነው? ምን አየሽ አንቺ? ማን ነው የተሽብኝ መጣሽ? ለምንድን ነው የምታስረኝ? ለምንድን ነው የምታስረኝ? እና በገዛ ቤት አንተ ምን አገባህ? የት ነው የምጠፋው? ቤትን አሳብደህ ነው? ለምንድን ነው የምታብደው? ምንድን ነው ማለት ምንድን ነው ቤቱ እንደዚህ ብልቅስቅስ ያለው? ምንድን ነው የምታስጨዋት? ይታየዋል። ምንድን ነው እሱ? ምንድን ነው አንተ ልጠይቅህ እንጂ ይልቅ አንተም ጅላቱ አትምኝ። ይህ ህግ ምናምን የምትለው ነገር ነገ ዞር ብሎ አያይም ስትወድቅ። ይህ ህዝብ ምናምን የምትለው ነገር ማንም ዞር ብሎ አያይም። አንተ ስትወድቅ ማንም አያነሳም። አይደለም ቆይ አይደለም እንዳትሰጫት ይኸውልሽ አንቺ ገና ትንሽ ልጅ ነሽ እና እንደዚህ አይነት ነገር ውስጥ መግባት የለብሽም ነው ያልኩሽ። የሆነ ውሃ ነገር ካለ ፈልጊ። ታዲያ ምን አገባሽ አንቺ እንዴ? ይኸው እሷን የመሰለሽ ጓደኛ አለችሽ አይደለ? ወንድሜን ጣርቻ ከኔ ተደብቃ ስታጨስ ነበር ነው። እኔ ደግሞ ስማታ ተልፍጥክ ህይወት እኮ አለሽ። አንቺም ለምን ለራስሽ ማታስቢው? ግን እኔ አብድሻለሁ አላልኩም። አብድሻለሁ እያልኩ አይደለም። ግን ወንድምሽ ነው እዚህ ነገር ውስጥ ከተተኝ የምትይው ወንድምሽ ነው አይደለ? ደስ እንዲለም ቻችን ስለሆነ ምንድን ነው ማለት? ምንድን ነው ቤቱ እንደዚህ ብልቅስቅስ ያለው? ምንድን ነው የምታስጨዋት? ይታየዋል። ምንድን ነው እሱ? ምንድን ነው አንተ ልጠይቅህ እንጂ ምንም ነው የምጠይቀኝ? እኔ ምን አውቃለሁ? ያልሽውን ቻርልሽ ግሩም እህትህ ናት ታውቃለህ? እና ታዲያ እሱን አንቺ ነባት ማስታወሻ ግሩም አታስብላትም እንዴ? ትንሽ ምን አድርግ ነው የምትይኝ? ምንድን ነው? እኔ ምን አውቃለሁ? ግሩም ልታሸኝ እንዳትሞክር። ምንድን ነው ማለት? ምንድን ነው ይሄ? እኔ ምን አውቃለሁ? ያልሽውን ቻርልሽ ምንድን ነው ይሄ? ምንድነው የምታጨሰው? ግሩም ልጅ ምንድን ነው የምትፈልገው? ተማት ይሄ ኖርማሊስቲክ እኮ ነው። ምንድነው የምታጨሰው? ግሩም ህፃን ልጅ አይደለሁም ትልቅ ሰው ነኝ። ልታታልለኝ ነው? ምንድነው ማታለሽ? ሲጀመር ግሩም በፈጣሪ ይሻል አታሽ። ሲጀመር አንቺን ልጠይቅሽ። ይኸውልሽ ቤቱ እንደዚህ ተበረቃቅሶ ልጅቷ እዛ ውስጥ ነው እየጮኸች። ምንድነው ያደረጋችኋት? እንዴት ሆና እንደነበረ እኔ ነኝ የማውቀው። እኔና ፈጣሪ እናውቃለን። ምን ትሆናለች? ግሩም የምናውቀው ጉዳይ ለምንድን ነው አንቺ ምንድነው የምታወሪው? አይደለም ምኑን ነው የማዋሽሽ? እኔ ልቀር እህትን ለእሷ አስብላት። እሺ እኔ ልቀር እኮ እህቴ ናት አይደለ? እኔ ለእሷ አስብላታለሁ። ሌላ ምንም መጮህ ምናምን አያስፈልግም። ምንድን ነው የምትፈልጊው? ግሩም እኔ ምን እፈልጋለሁ ከአንተ? ሳሪ እንደዚህ እየሆነች ያለችው በምን ምክንያት ነው? በምን ምክንያት እንደሆነ እኔ በምን አውቃለሁ? ከዚህ በፊት አውርተናል አይደል? ስለዚህ ጉዳይ ሰምተህ አሁን ሌላው ነገር ትልና በቃ ውጭ እኔ ወጣት እወጣልሃለሁ። ለእሷ ግን መፍትሄ አድርግላት። እሺ እኮ ስለ ጉዳይ እኔ አውቃለሁ። እሺ ምንድነው እሺ? ምን አደረግሽ? ምንድነው? ቁጭ በይሽ ተረጋጊ። አሁን ትችይሻል። ምን ጊዜው ነታችሁ መብላት አለብሽ። ሳሪ መብላት አለብሽ። ከአንቺ ሰጥሻለሁ። መጀመሪያ ግን መብላት አለብሽ። አልወሰደችም አለ ቢቢ ሳይ
ሰጥሻለሁ ዛሬ ከባል የተሻለ ዕቃ ነው ያመጣሁልሽ። ቢያ ቶሎ ቶሎ ቢ ሰጥሻለሁ። እንጆ ዕቃ ነው ያመጣሁልሽ አልኩሽ አይደል? አንዴ መጉረስ አለብሽ። አንዴ ብቻ ሰጥሻለሁ። ዛሬ ቆንጆ ዕቃ ነው ያመጣሁልሽ። ቆይ ሰጥሻለሁ። ተረጋጊ። ቀድሞ ይጠፋ ነው። እሺ አንቺ ታሽላልሽ ቆመስሽ አስጨነቀኝ እኮ። ተመችሻል? ጨፍሪ ገና ብለሽ ትሄጃለሽ። እንደዚህ ቶሎ በጅና ይህን ቤትና ንብረት ሽጪ እዚህ ሀገር እወጣለሁ። ጨምርልሽ በዚህ ሙሉ ነው በሙሉ ጎበዝ። እንደሱ ታሪችው ይሁን ፊት እንዴት እንደማረበት ምን አለ እንደዚሁ ባትመለሽ። አይ እዚህ ነው ምን አለ? ያም ይባላል ውፍረት። ውፍረት ባይቀድም ቶሎ መንግስት ቶሎ በቃ እጀትሽን አረጋግጪ። ለምን ቤትና ንብረት ቶሎ ሽጪ ከዚህ ሀገር ውልቅ ብሎ መውጣት ነው የምፈልገው።
ማን ነው የተሽብኝ የመጣሽው? ለምንድን ነው የምታስረኝ? ለምንድን ነው የምታስረኝ? በቤቴ ውስጥ መታችሁ ምንድን ነው የምታረገኝ? ምን እያደረጋችሁ ነው? ምን ሳረጋ ታይሽ አንቺ? ይሄን ቅሌትን በነገራችን ላይ ምንድነው? ምን አየህ? ምን ቅሌት ነው? የእስካሁኑን ይኸውልህ ውጭ እየተከታተለ ነበር። ምንድነው? በካሜራ ሲከታተለ ነበር። ካሜራ ነው ቤት ውስጥ ምን አረፍ? አንቺ ሰበይ ምን እያደረግሽ ነው? ማን ይዘሽብኝ የመጣሽ? ምን ካሜራ ምን ነው የምትቀርጸኝ? አጥፋልኝ። ማናችሁ በቤቴ ውስጥ ሰው ብላችሁ የምትገቡት? አንቺ ስስ ሆንሽ አንቺ እህቴ ልቀቋት። ምን ነው ታረጋት? ምን ፈልጋችሁ ነው? ቆይ ምን አገኛችሁ? ምንድን ነው? ለምንድን ነው ያሰርከኝ? ፍጠኛው ለምን ነው የምታደርገኝ? ምን ስታደርግ ነበር? ምን ሳረጋኝ እኮ እህትህን ምንድን ነው እንድታሸት ስታደርጋት ነበር? ምን አየህ? እኔ ምን አውቃለሁ? ያሸተትሽ ነው ያገኘኋት። ምንድን ነው ካሜራው እዚህ ቤት ውስጥ መቀመጡን እኔ ውጭ ላይ ስከታተል ነበር። ካሜራ ነው የምታወራው? አሁን ያነሳሁት ካሜራ ነው ቤቴ ውስጥ ሲጀምር ለምንድን ነው ካሜራ የምታስቀምጠው? ቤቴ ውስጥ ለምንድን ነው ያለ ፍቃድ ካሜራ የምታስቀምጠው? ነው እንዳንተ አይነት ጋጠወጦችን ስርዓት ነው ማለት ነው። ጋጠወጥ ሰው ይዘው ብለህ ገብተህ ጭራሽ እኔ ጋጠወጥ ትለኛለህ? እኔ መርማሪ ጋዜጠኛ ባልባላለሁ። እኔ ማንም ልትሆን ይችላል። እኔ የሚያገባ ከዚህ በፊት እዚህ ቤት መጥቼ ነበር። እሺ ታዲያ ምን ይጠበቅ? ሰናይት ነው የመጣችው። ኦኬ ቺስስ የሆነችማ በቃ እሷ ነች የምትለኝ። እያንዳንዱን ነገር ነግራኛለች። እንዳለችው ነው ያገኘው። አሁን ስለዚህ ጉዳይ ልታስረዳኝ ትችላለህ? ምንድን ነው ማስረዳ? ምንም ማስረዳ ነገር የለም። ይልቅ ፍታኝና ካሜራውን አጥፋልኝ። በእናትህ አጥፋልኝ። ልፍታ ና ቁጭ በል። ለምሮ መመታኝ? ለምሮ መመታኝ? አትምታኝ። በስርዓት እናወራለን። ዘይትን ጥያቄ ተነሳለ። ተናበል። ለምሮ ቤቴ ውስጥ መተመደበድበኝ እንዴ? ትነግረኛለህ ወይስ ምንድነው? ምንም ነገር የለኝም። እርግጠኛ ነህ? አዎ። ወይኔ ምን ብለህ ስታወራ እንደሆነ ሰምቻለሁ። ምን ብዬ አወራሁኝ? ምን አወራሁኝ? ቤቱን ሽጠህ ልጠፋህ ነው እና በገዛ ቤት አንተ ምን አገባህ? የት ነው የምጠፋው? ቤትን አሳብደህ ነው? ለምንድን ነው የምታብደው? አይደለም አንተ ምንም የምትለኝ ነገር የለም። ምን እንዳጨሰች አላውቅም ብለሃል አይደለ? እሷን ሐኪም ቤት ወስጄ አስመረምራለሁ። ከአንተ ጋር ፖሊስ ለምንድን ነው የምትወስዳት? 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 እንዴ እህቴ እኮ ናት። በሩን እየዘጋብኝ ነው። ሰውዬው እጄ ላይ እኮ ነው ያለው። ኩሺ አሁን ፍታኝ ነኝ። እሺ አሁን ትነግረኛለህ። ለመጨረሻ ጊዜ አይደለም ቤተሰቡ ብለህ ገባህ፣ ታስረኛለህ፣ ትደበድበኛለህ። ማን ነው? ቆይ ህግ የለም እንዴ? ለመጨረሻ ጊዜ የምጠይቅህ ትነግረኛለህ ወይስ? ምንም የምነግርህ ነገር የለኝም። እርግጠኛ ነህ? አዎ። እሷን ወስጄ ሳስመረምር እኮ ብትነግረኝ ይሻላል። ምንም የምነግርህ ነገር የለም። ብትነግረኝ ይሻላል። ልጃት ልሂድ። ምንም የምነግርህ ነገር እሺ ጥሩ እሺ ምንድን ነው ማወቅ የምፈልገው? ትነግረኛለህ። ቁጭ በል ቁጭ በል። ንገረኝ እሺ ምንድን ነው የምነግርህ? የምጠይቅህ ጥያቄ አለ። በመጀመሪያ ደረጃ ምንድን ነው ስታጨስ የነበረው? ስታጨስ ነው ስታሸታ የነበረው? እየጠየቅኩህ ነው። እኔ አላውቅም። ለመጃጃል አይደለም እዚህ የመጣሁት። እርግጠኛ ነህ አታውቅም? አላውቅም። ጥሩ እኮ እና በቃ እሺ እነግርሃለሁ። በቃ እሷን ተዋት። እሱ ምንድን ነው የምትቀልደው? ትሰማኛለህ? እኔ ከአንተ ጋር እዚህ ማቃጠለው ጊዜ የለኝም እኮ። እነግርሃለሁ አልኩህ አይደለ? እሺ ንገረኝ። በቃ አሺሽ ነው። አሺሽ አንተ ና የምታመጣላት? እና ስለምትፈልግ ነው ማመጣላት። ይዋሸኛል አይደል? ለምን ዋሻለሁ? ታናሽ ናት አይደል? ታናሽ ትሄድ
ታናሽ አንተ በቃ ነገርኩህ አይደለ? ይኸው በቃ ፍታኝና ሂድልኝ በቃ። ይሄን አልጨረስኩም። ከዚህ በላይ ምንድነው የምነግርሽ? ምንድነው እንድነግርህ የምፈልገው ነገር? አንተን እንድትጠቀም የምታደርገው አንተና የምታመጣላት ካሜራ ሁሉንም ነገር ይዟል። በነገራችን ላይ ምንም መወሻሸት አያስፈልግም። ቅድም ያነሳሁት ካሜራ እሺ፣ ምንድነው የሚይዘው? እሺ አንተ ስታመጣና ስትሰጣት እያየሁ ውጭ ምን እየተከታተልኩ ነው እኮ። ስለምትፈልግ ነው ማመጣላት። እሺ ድምፁንም እየሰማሁ ነው። እንግዲህ ለሱ ጉድ በቃ እኔ ነኝ የማመጣላት። እሺ ያው እንድትጠቀም ነው በቃ። ከዛስ ምን ታደርግ? ምን ትሆናለች? ያው ትጦዛለች። ከጦዘች በኋላስ ንገረኝ። እንዳያት ነው በቃ ራሷን ስለምትስት ያው ታብዳለች። ታብዳለች። የገዛህትን ልታሳብድ ከዛ አንተ ምን ታገኛለህ? ከዛ ማውለም ነው የምታደርገኝ ነኝ። በቃ ሰምተዋል አይደል? በቃ ተወኝ እኮ ከአንተ አንደበት መስማት እፈልጋለሁ እንዲህ ፊት ለፊት። ከዛ ምንድነው አንተ የምታተርፈው የምታገኘው? በቃ እናትና አባታችን ከሞቱ በኋላ የዚህ ቤት ወራሾች ሁለታችን። ስለዚህ እሷ ካበደች ደግሞ ሙሉ በሙሉ ወደ እኔ ይሆንልኝ። እኔ ደግሞ ከዚህ ሀገር ልወጣ ስለሆነ ቤቱንም መኪናውንም ያለውን ንብረት ሽጬ በቃ ከዚህ ሀገር መውጣት ነው ፈልገው በዛ። ስለዚህ እሷ ታብዳለች። ካበደች ወይ ራሷ ልታጠፋ ትችላለች ወይም ደግሞ የሆነ ነገር ልትሆን ትችላለች። ከዛ አንተ ብቸኛ ወራሽ ትሆናለህ። እንደዛ አልኳት፣ ነገርኩህ እኮ። ይሄን ብቻ ነው የምታደርገው? ሌላ ምን አደርጋለሁ? አትዋሽ። ሌላ ምን አደርጋለሁ? እንግዲህ በቃ ነገርኩህ አይደል? ገፍትራት ቀበቶን እየፈታን ነው የደረስኩት። ለምን ነው? ምንም አይደለም። እኔ ምንም አላደረኩም። እርግጠኛ ነህ? እርግጠኛ ነኝ። ውሻ ዝም በል። እሷ ምንም አላደረገችም። ባክቷት። እኔ በቃ ስስት እንደነበርሽ አውቅ ነበር። ሰይጣን ምን ታኝታ እኔና አንቺ አልጨረስንም። መጀመሪያ አንተ ራስህ ከኔ ጋር መጨረስ ከነሱ ጋር ነገርኩህ አይደል? የምትፈልገውን ነገርኩህ አይደል? እርግጠኛ ነህ? አዎ ነገርኩህ። በነገራችን ላይ ሕክምና ብዙ መረጃዎችን ያወጣል። ስለዚህ እቺ ልጅ ብዙ ነገር ነው ማስመረመር። ምንድን ነው የምታስበው? አሁን የጠየቅኩህን ጥያቄ ማለት ነው። እሺ እነግርሃለሁ፣ ግን ካሜራውን አጥፋልኝ። ለምንድን ነው የሚጠፋው? ካሜራውን ካጠፋልኝ እነግርሃለሁ። ለምንድን ነው የሚጠፋው? እንዲሁ ነው የምትናገረው። ካሜራ ካልጠፋ ምንም ነገር አታደርግም። እርግጠኛ ነህ? አዎ ይላ አንተ ምንም አማራጭ የለም። እኔ ማዘን ነው የምታደርገው። እሺ አንድ ነገር ልተባበር ይችላል። እሷ ልትወጣ ትችላለች። እኔ እናንተ ማውራት ስላለብን ካሜራው ነው። እውነተኛውን ነገር ከነገርከኝ ግን ፋይሉን አጠፋልሃለሁ። እያየህ እርግጠኛ ነህ? አዎ እያየህ ምን ላምን ይችላል? እሺ ከማመን ምን አማራጭ አለ? ምን አማራጭ አለ? ስለዚህ እሺ እሷን አስወጣኝ። እሺ ንገረኝ፣ ለምን ነበረ ቀበቶን ስትፈታ ነበር? በቃ አየሁ እኮ አይደለ? ከአንተ አንደበት መስማት እፈልጋለሁ። በቃ እንደነገርኩህ ነው። መጀመሪያ ከተጠቃቀመች ምናምን በኋላ ራሷን ስለምትስትና ስለምትወዝ ምንም የሚፈጠረውን ነገር አታውቅም። በቃ በዛ ሰዓት አንዳንዴ እኔ ሰይጣን አሳስቶኝ ነው እውነት። እንደዛ አንዳንዴ ምን ግንኙነት ማለት ከእህት ጋር እኔ ምንም ፈልጌ ያደረኩት አይደለም። በቃ ሰይጣን አሳስቶኝ። ሰይጣንን እየጠራኸው እየጋበዝከው እንዴት ነው እሱ አሳሳተኝ የምትለው? አንተ በመጀመሪያ ደረጃ ሴራ የነበረው እሷን አደንዝዛ አሳብደ ቤቱን ለማውረስ ነው። ከዛ እሷ ደግሞ ስደነዘዘልህ ሌላ ለስሜት መወጣጫ አደረጋት። እሺ እኔ ምን ማለት አንተ ሰይጣንን ያሳሳትከው ወይስ እሱን አንተን ያሳሳተው? እስቲ ንገረኝ።
ይባላል ነው በቃ እኔ ጸጸቶኛል አልኩህ እንዴ ፈልጌ ያደረኩት ነገር አይደለም። ከዛ እሷ ቤቱን በላይ ላይ ልትሸጥ ነበር ልታሳብዳት በቃ እኔ ጓደኞቼም መቼም እርግጠኛ ነኝ ስለኔ የሆነ ነገር አውቃለሁ። ጓደኞች ምን ከኔ ኋላ እየተነሱ ሁሉም ትልቅ ቦታ ደርሷል። እኔ እድሜ ልኬን ይሄንን መኪና ስገፋ ነው ብሎ በቃ እንደምትል ምንም ለውጥ የለውም። በቃ እና እህትን አሳልፈህ ሰጥተህ እህትን ገብረህ ነው ለውጥ የምታገኘው? እንዲህ ስንቱ እኮ ምን አለ እህት በኖረኝ እህቴ በኖረችልኝ በህይወት በኖረችልኝ እህት በተወለደልኝ ብሎ በሚል ሰዓት ላይ አንተ እህት ኖሮ እሷንም ህይወቷን ልታሳጣ በቃ እኔ ህይወቷን ላሳጣት አይደለም። በቃ እኔ እዛ ከሄድኩ በኋላ ነገሮችን ካመቻቸው በኋላ የእሷንም ማስተካከልላት ነው። ለማን ጥለህ ሄደህ ነው? እቺ ልጅ እኮ በዚህ አያያዘ ማበዱ አይቀርም። ካበደች በኋላ ለማን ጥለህ እስከዛ እኔ ማብሬ አበርኩኛ። እኔም እኮ እዚህ ላብድ እኮ ምን ሆነ? ሰርተህ እየገባ ነው አይደል? ይሄን የመሰለ ግቢ በቃ መስራት ብቻው ምን ዋጋ አለው? ሁሉም ከኔ ኋላ እየተነሳ በቃ ትልቅ ደረጃ ደርሷል። ጓደኞቼ ጥለውኝ ከሀገር ወጥተዋል። ስለዚህ በቃ እኔ መውጣት ፈለግኩ። እነሱ ትልቅ ቦታ ሊደርሱ ይችላሉ። እነሱ የደረሱበትን መንገድ ሚስጥር ማወቅ ነው እንጂ እህትን አሳልፎ መስጠት ማነው በዚህ ሰዓት ሚስጥሩን አሳልፎ የሚሰጥ? በቃ ልፋ፣ ፈጣሪን አትጠይቅም፣ አትለምንም። እሱም አላስደለም። ፈጣሪ ማናችንም መቼም አይረሳም። መቼም ቀጣይ ቅድም ነበር። በቃ ሁሉንም ነገር ነገርኩህ እኮ ከዚህ በላይ ምን ላድርግ? የደበቀኝ ነገር የለም። ምንም የደበቅኩ ነገር የለም። በቃ ይሄ በህግ ምን ያህል ሊያስጠይቅ እንደሚችል ታውቃለህ? እዚህ ህግ ራሳቸው ገደል ይሉ ከፈለጉ ይኸውልህ በትክክል ህግ ያለበት ሀገር ውስጥ ነው ያለነው። ህግ አትበልብኝ እና ምን ልበልህ? እዚህ ሀገር ላይ ህግ የሚሰራበት ሀገር አይደለም ያለነው። እሺ ይልቅ አንተም ጅላቱ አትሙኝ። ይህ ህግ ምናምን የምትለው ነገር ነገ ዞር ብሎ አይም ስትወድቅ ህዝብ ምናምን የምትለው ነገር ማንም ዞር ብሎ አይም። አንተ ስትወድቅ ማንም አያነሳም። እዛው ተሳልቆብህ ያልፋል፣ ስቆብህ ያልፋል እንጂ ማንም አያነሳም። ይልቅ አንተ ብልጥ ከሆንክ እኔ እናንተ መጠቃቀም እንችላለን። መጠቃቀም እንችላለን? ምንድን ነው የምንጠቃቀም? እኔ ቤት የሚገዛኝ ይቻላል። መኪናውን ኦልሬዲ አስማምቼ ይጨርሻለሁ። የምጠብቀው የእሷን ማገዝ ነው። የእሷን ሰርተፍኬት እስከማግኘት ድረስ ብቻ። ምን አይነት ሰርተፍኬት? ደሞ ነው። እሺ ማበዳን በቃ እሱን ብቻ ነው የምጠብቀው። እሱን ካረጋገጥኩ በኋላ ይህ ሀብት ንብረት በሙሉ በእኔ ቁጥጥር ስር ሆነ ማለት አለ። ስለዚህ ይህን ይሸጣሉ። ከፈለክ ለሁለታችን ይበቃናል። ምን ገንዘቡ ነው? ገንዘቡ ይበቃናል። አይ የምትል ከሆነ ደግሞ እኔ ከዚህ ሀገር አንዴ ልውጣ እንጂ ያኔ ሁለታህን በደንብ አድርጌ እከፍላለሁ። አብረን መውጣት የምትፈልግ ከሆነ ደግሞ ነገሮችን የሚያመቻችልን ሰው ማግኘት ይችላል። ስለዚህ ህግ ምናምን እያልክ አትጃጃል። ብልጡ ወጣት ነው አይደለ? እኮ በቃ እስከ መቼ ነው እንደዚህ የምትኖር? ምን አይነት ኖሮዬን በምን አወቅህ ነው? እዚህ ሀገር ላይ እየኖርክ መቼስ የተደላቀቀ ኖሯት ነው። ግልጽ እኮ። ስለዚህ እኔ እንኳን እንደዚህ እየኖርኩ አላመሰግንኩም። ስለዚህ እኔ እናንተ ከተስማማን እሺ ምን እንዳደርግልህ ትፈልጋለህ? መጀመሪያ ፍታኝ። እሺ ከዛ በኋላ አሁን የጀመርኩት መንገድ አለ አይደል? እሷ እንደውም ካሰብኩት በላይ ጊዜ እየገደልብኝ ነው። ሌላ የተሻለ የምትለው መፍትሄም ካለ ቶሎ እብደቷን የምናረጋግጥበት ነገር እሱን እናረጋግጥ። ከዛ በኋላ ሰርተፍኬታችንን እናገኝ። ሰው ሆስፒታል እንገባቸው ጎባና ወጣች ምናምን የሆነ ቦታ ትሄድ እብደቷ ብቻ ይረጋግጥ። ከዛ በኋላ ሙሉ በሙሉ ስልጣኑ የኔ ይሆናል። የዚህ ቤት የመሸጥ የመለወጥ ሙሉ መብቱን አገኛለሁ። ፍርድ ቤት ማበደው ማረጋገጫ ብትወስድ እስከምድን የጤና ሁኔታ በሕክምና ይረጋገጥ ይባላል። በሕክምና ይረጋገጥ ማለት እስከምትድን ይጠበቅ ይባላል። እንዳትድናት ልናሳብድ እንችላለን። ምን እንዳትድናት ልናሳብዳት ነው? እርግጠኛ ነህ? እርግጠኛ ነኝ። ከዛ አስፈላጊ እንኳን ነው ትወገዳለች። ትወገዳለች? ምን አማራጭ አለን? እሺ ትዳን ምናምን እያለ ፍርድ ቤት እንትን የሚለን ከሆነ በቃ ትወገድ። እሺ ወረቀት እኔ ችግር የለብኝም። በየቦታው ብዙ ሰዎች አሉ። ስለዚህ ወረቀቱን ላጽፍልህ እችላለሁ። አንተ እሱን አመቻችልኝ። ሌላ የእሷን ነገር እሺ ይጨርሰዋለሁ።
እርግጠኛ ነኝ። ስለዚህ ለኔ የትኛው የሚሻለኝ ይመስላል? ማለት አብሬ ቦታ ይሻላል ወይስ እዛ ሄደህ ትረዳኛለህ? እዛ ሄጄ እረዳሃለሁ። እርግጠኛ ነኝ። ደብቆሽ መቼ ሰጥቼው ደብቆሽ ነው ይሄን ያንተን አመኛለሁ። እሱማ እኔ ጋር ነው ማምን አማራጭ የለም እኮ ቢሆንም አንተን በቃ ምን ህይወት እንዲቀየር ትፈልጋለህ አይደል? አዎ እኮ ምንኛ አሁን እዚህ ጋር እያወራ ያለሁት አንድ ህይወታቸው እንዲቀየሩ እንደሚፈልጉ ወጣቶች ነው ቁጭ ብዬ እያወራ ያለሁት አይደል? እንደዛ ግን ሶስተኛ ወገን አለ። እሱ ምን እናደርገው? ካሜራማን ምን ይሻላል ንገረኝ። እሱ ነው ነገር አፉ ማሰኪው ነገር እንትነባለ የመጀመሪያው ነገር እኔ እናንተ መስማማታችን ነው። ሰናይ ሙሉ ተራክሷ በቃ ነው ለሰማኛ ለሷል ነው አባቱ ተናዘዘልህ። ጫወት ገባህ ቀለድ ገባህ። ዝም በል አንቺ ነሽ ህይወታችን የምትደጥቂው። እህት ናት ቢገባሽ ነገሩ ከስለት ክብረት ታውቃለህ። እሱን ለኔ ያፈርጅኝ ምሽ ስስት አምንሽ ነበር። በቃ ከስራችን ሆነሽ አንቺ ነሽ እንትን የምትይኝ። ቀለድ ገባህ። እሷ ምን አደረገች? እሷ ናት የምትቀልድብኝ። እስካሁን ስንት ነገር የሚጨርሰው ማን ላይ እየቀለደ ያለው? ስሜት ይህን ነገር ስነግርሽ በጣም አዝናለሁ። ማለት ሌላ የከፋ ነገር ነው። ምንድነው? ምን እያልክ ነው? ወደ ልስማ። ምን እያልክ ነው? ተማምነን አውርተን ማለት ነው ነገር የነገርኩህ። ዝም በይ አንቺ ዝም በይ። ምን እንዳለ ንገረኝ። ታው ዝም በይ። ስትወዝና ራሷን ስትል አውራት እንደሚተኛው አምኜ ነው አይደል? ሁሉንም ነገር የነገርኩህ ቃል ገብተልኝ ነበር እኮ። ግሩም አላውቅም፣ ከምር አላውቅም። ስንት ነገር አውርተን ስለተፈጠረው ምን ያስተቆላ አይደለ? ቢገባ እኮ መተከል ይላት ተናት ሌላስ ጫወት ግብኝ እና ደግሞ እኔ ከተባበርኩት ቤቱን ሽጦ ግማሽ እንደሚሰጠኝ ወይም አፈርብላ ማትረባ ወይ አሁን እናንተ እዚህ የምናቃጥለው ጊዜ ነው። ቀጥታ ተነሳለህ ከሪው ፖሊስ ጣቢያ ነው። ተነጋግረን ነበር እኮ አይደለ? ተማምነን ነበር አይደለ? እኔ አንተን ለማለት ተነስ ወይ ብሩማ አንቺ ነሽ የምትጨርሽ ወይ ተኝታለች። ይኸውልሽ ካልተኛች አትቀስቅሻት። ነይ እሷ ትተኛ። ምንድን ነው የሚሆነው? ይኸውልሽ አሁን ተረጋጊ። እሱ ወደ እየወሰዱት ነው። ስለዚህ አሁን ከእሷ በጭራሽ ካጠገቧ እንድትለይ አልፈልግም። ምንም ነገር ያስፈልጋት ምንም ነገር እኔ ከጎናችሁ ነው። የእውነት ይህንን ስሰማ እኔ በጣም ነው ያዘንኩት። ሰው በዚህ ልክ እንዴት ነው የገዛ ስጋው ላይ ሊከፋ ይችላል? እንዴት በጣም ነው የሚያሳፍረው። ለማንኛውም እንዳልኩሽ ምንም ነገር እንጃ ምን እንደምን አላውቅም። ስለዚህ እኔ ማንኛውንም ነገር አግዝሻለሁ። ሕክምና የሚያስፈልግ ምንም ነገር ያስፈልግ ጤናዋ እስከሚመለስ እኔ ሁሌም ከጎናችሁ ነው። አሁን እንጀምርላት። አንቺ ግን ታላቀሽ እንደዚህ አይነት ሁኔታ አሁን እሺ። ስለዚህ ለቤተሰቦችሽ ያለውን ነገር አሳውቂ። እኔም መከታተል ያለብኝ ሁሉ ነገር እከታተላለሁ። አንዳንድ ነገር እነግርሻለሁ። ባለፈው ስመጣ እዚህ ቤት ለማስተካከል ነው ብዬሻለሁ።
ስለዚህ አሁን አንቺ ከወንድምሽ ጋር ያለውን ነገር ሁሉንም ነገር አውርተናል። አንቺ ሕክምና መጀመር አለብሽ። የአእምሮ ሕክምና መጀመር አለብሽ። ሰምተሽኛል? ካለሽበት ነገር ነው አብደሻል እያለን አይደለም። በቃ ስሚ በቃ ቼክአፕ ለመደረግም ሊሆን ይችላል፣ ለማረጋገጥም ሊሆን ይችላል። ተግባባን? ሁሉንም ነገር እኔ አግዛቸዋለሁ። ምንም ነገር ካስፈለገሽ እኔ ጠይቂኝ። ከፈለግሽ ስልኬን እሰጥሻለሁ። እሷ ጋር ማለት እሷ ከዚህ በኋላ ካጠገብሽ ስለማትለይ ሁሉም ነገር እሷ ታግዝሻለች ማለት ነው። ይመጣል። ስለዚህ ሰናይት እንደተባባልነው ይሁን። ተግባባን? እና እኔ መሄድ ይኖርብኛል። ያለውን ነገር እኔ መጥቼ እሰጥሻለሁ። ሌላም ነገር ውድ ተመልካቾች በጣም ይቅርታ። እንግዲህ ትንሽ ስሜት የሚጎዳ ነገር ነው የተፈጠረው። ዞሮ ዞሮ አስተካክለናል። የሳሩንም በጣም ሕክምና መጀመር ስላለባት ትጀምራለህ። በጣም ነው ሰናይት ማመሰግነው። በእኔ ማመሰግናለሁ በጣም ደውይ። እስካሁን ለነበረን ቆይታ በጣም ነው እዛ ሄጄ ማስተካከል ያለብኝ ነገር ስለሆነ ማንኛውም እገዛ ካስፈልጋችሁ አለ። በጣም ነው ማመሰግነው። ችግር የለም። ነገ መጥቼ